ውስጥ ነው ብርሃኔን ተስፋዬን የማየው። እህቴ እንደ ብቄ ሙልጌታን በግሉ ላናግረኝ። የብዙ ጉልበታችሁ ላይ ብዙ ሰዎች እድቀዋል። አልሰማችሁም? ቤተሰብ ሁሉ ተደስቶ ማየት ትልቅ ነገር ነው። ያው ከእህቴ ጋር ረጅም ታክል ስትዘከር ቀን ነው እግዚአብሔር እንዲህ ያነሳል። በአውሎ ነፋስ መካከል መንገድ አለው። መንፈሷ ጸልሞ ሳይሰበራል። መጀመሪያም የጸና ነው የነሱ ህይወት በስጋ እንጂ በመንፈስ ያልተለያየ ቤተሰብ የጥንካሬ ምክንያት ነው። ልጅ ሲባል ከዚህ በኋላ እንኳን ሌላ ነገር ቢፈጠር መንበርከክ ያለበት ሰው ይንበርከክ። ገነት መሄድ አልነበረባትም። እንደዚህ ነው ተከፋፈል። ዛሬም ስልኬ ላይ ብታይ አማች ነው የሚለው። እንደውም አንዳንዴ በቦክስ ካልመታኝ ሊያኩርፏል እንደ ሰው ይላል። እህቴ እወድሻለሁ። የኛ አሸናፊ አንጀት ሰበርሽ ጊዜ ሞታል። አልጋው ልቀቅ። እስካሁን የተናደድኩ ነው። ልጅ ገባታል ብዙ ነገር። ሰላም ሰላም፣ ውድና የተከበራችሁ የአዜቴ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ተረፍረፊ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። እንግዲህ በገነት ንጋቱ በአርቲስት ገነት ንጋቱ እና በባለቤቷ ምክንያት እንግዲህ ብዙዎቹ ያሉን ስም ያሉን ነገር እየለጠፉ ነው ማለት ነው። የሰይጣን ቁራጮች የሰይጣን ተባባሪዎች ናቸው እንደዚህ የሚሉት ሰዎች ማለት ነው። ለኔ ዳቢሎሶች ናቸው። ምክንያቱም እነዚህ ሰዎች በመታረቃቸው እንግዲህ ብዙ ያልወደዱ ሰዎች አሉ ማለት ነው። እንዳየሁት ከሆነ የራሳቸውን አስተያየት አንድ ሰው ሲስማማ የማይወደው ክፉ መንፈስ ብቻ ነው እንጂ የሰው ልጅ ሰው ሲታረቅ ደስ ይለዋል። የሰው ደስታ ያስደስተዋል። የነዚህ ልጆች እንባ መታበስ የነዚህ ባለትዳሮች መታደስ በጣም ነው ደስ የሚለው እና ሊያስደስተን ይገባል እንጂ ድራማ ነው፣ ከመንግስት እጅ አለበት፣ ቤት ተሰጥቷት እንደዚህ ተደርጎ ምንም ይኑረው ምንም፣ ዋናው ሰላም መፈጠሩ ነው አይደለ? ዋናው ልጆቻቸውን አንድ ላይ ማሳደጋቸው ነው። እኔስ የኢትዮጵያ ሰው ምን እየሆነ ነው? ሲፋቱ ለምን አትታረቁም? ሲታረቁ ድራማ ነው። ምን አገባችሁ? አንዳንዶቹማ ለዳግማይ ትንሳኤ ደግሞ ምን ይዛችሁብን ነው የምትመጡት? ለዳግማይ ትንሳኤ ደግሞ እግዚአብሔር ከፈቀደ ቆርበው አብረው ይመጣሉ በቁርባን። እንዴ ምን አይነት ሰዎች ናችሁ ግን? የሰውን ደስታ የማትወዱ ሰዎች ለእኔ ክፉ ሰዎች ናችሁ። የሰው ደስታ የማትወዱ የሰው ደስታ የማትመኙ ሰዎች ለእኔ ክፉ ሰዎች ናችሁ። ምክንያቱም መልካም ሰው የሰው ደስታ ያስደስተዋል። የነዚህ ሰዎች ደስታ ለሁላችንም ደስታ ነው መሆን ያለበት። የምሬን ነው ምለው። እኔ በጣም ነው ልቤ የተሰበረ። እንግዲህ ሴፉ ጋር ቀርቦ ወጀብ የሚባለውን ለማስተዋወቅ በቀረበበት ሰዓት ሁሉም የቤተሰብ አካል ለምን ገነት ሄደች፣ ገነት መሄድ የለባትም ነበረ፣ እንኳን ሄደች የሚል ብዙ ጥል ተነስቶ ነበረ ብለው ሲናገሩ ሰምተናል። ወንድሞቿ ማለት ነው። ይሄ ወንድሟን ያለ ለምን ሄደች ገነት መሄድ የለባትም ብለን ነበረ። በወጀብ መካከል ለካ ወጀብ ራሱ ወጀብ አለው። አያችሁ የእግዚአብሔር ተአምር። እግዚአብሔር ወጀብ ደግሞ የሰው ወጀብ የሰው ማዕበል ሲነሳ እግዚአብሔር ደግሞ በማዕበሉን እርግብ አድርጎ ወጀቡን ወደ ፍቅር ለወጠው ማለት ነው። እግዚአብሔር በመካከላቸው ገባ። ፈጣሪ እንደዚህ ነው። አያችሁ የእግዚአብሔር ድንቅ ተአምር ነው። ህዝቡን አንጫጫ። በዛን ሰዓት ሁሉም እሷን ሲሰድባት ነበረ፣ እሱን ሲሰድባት ነበረ፣ ሁሉም ሲሸቅልባቸው ነበረ። ስም እየሰጠ እንደፈለገ እያደረገ እንደዚህ ስለሆኑ ነው እንዲህ ስለሆኑ ነው የተለያየ ስም እየሰጠ ማለት ነው። ግን እግዚአብሔር የተመሰገነ ይሁን። ፈጣሪ ለዚህ አብቅቷቸው ዛሬ ደስታቸው ተመልሶ ከልጆቻቸው ጋር በሳቅ በደስታ በጭፈራ ድል ባለ ተጋብተው ደስ በሚል ቤተሰብ ወዳጅ ዘመድን አንድ ላይ አድርገው ደስ ብሎናል። አሁን የምትንጫጩ ሰዎች የሰው ህይወት የማያስደስታችሁ ለኔ ምቀኞች አሲዶች ናችሁ ማለት ነው። የምሬ ነው። የነዚህ ሰዎች ደስታ ሊያስደስታችሁ ይገባል። ቢያንስ ለልጆቻቸው ስትሉ የልጆቻቸውን ደስታ ማየት ከምንም በላይ እኔ በራሴ በጣም ደስተኛ ነኝ ከሚባለው በላይ። ምን አገባሽ ትሉኝ ይሆናል። ያገባኛል። የልጆቹ ህይወት በጣም ነው የሚያገባኝ። ሁለቱም ጋር ፍቅር አለ። እነሱ አልተጣሉም። በመንፈስ አንድ ላይ ናቸው። በቃ አለመግባባት ነው። ተለያይተው ልጆቻቸውን እያሳደጉ ነው። ግን እግዚአብሔር ደግሞ ይሄንን የጥል ድልድይ አፍርሶ በፋሲካ የእውነት ፋሲካን አድርጎ ደስታን አድርጎ እነሱን አንድ ላይ ካቆራኘ እግዚአብሔር አምላክ በደስታ እልል ብለን ደስ ብሎን ይሄ ነገር ሊደረግ ግዴታችን ነው እና
ማንም ይሁን ማንም ዋናው መታረቃቸው ነው። የመንግስት እጅ አለበት፣ እንደዚህ ያለበት እንደዚህ ሆኖበት ነው። እግዚአብሔር ወጀብ የሚለው መጽሐፍ ላይ ይሄን ለማስመረቅ ነው እንግዲህ የመጡት። ከዛ በኋላ ቤተሰብም ለሁለት ተካፈለ፣ ህዝቡ በሁለት ተካፈለ። ለምን ሄደች? መሄድ የለባትም ነበር ገኒ፣ እንኳን ሄደች። በቃ ሁሉም የራሱን አስተያየት እየሰጠ እግዚአብሔር በዛ መካከል ግን የሁሉንም አስተያየት ሰብስቦ የጸለዩትም የደጋጎቹን መልካም ምኞት የተመኙትንም ሰዎችንም አነሳስቶ ፈጣሪ በቃ ከዚህ በኋላ አንድ ላይ ነው የምትሆኑት፣ ፍቅር እስከ መቃብር ነው እንደውም ብሎ እግዚአብሔር አምላክ አንድ ላይ ሲያደርጋቸው እኛ ደስ ሊለን ይገባል እንጂ ምንድነው ምድረ ምቀኛ፣ ምድረ አሲድ። የምሬ ነው የምል ብዙ አሲዶች አላችሁ በእነዚህ ክፉ ነገር የምትመኙ። ድራማ ነው፣ አውቀው ነው ድራማ እየሰሩ ነው፣ እንደዚህ ነው። ይሄ ምን ድራማ ነው? እናንተ ምቀኛ ናችሁ ይሄን ወሬ ብላችሁ የምታመጡት። የምሬ ነው የምለው። በጣም ምቀኝነት በጣም ክፉ ነው። ጥሩ ስራ ስሩ እንዴ! ደስ ሊላችሁ ይገባል። ይሄ ቤተሰብ በአንድ እግር ሲቆም ነው ወይስ በሁለት እግር ሲቆም ነው ደስ የሚላችሁ? ያንቺ አባት ቢሆን ያንቺ እናት ብትሆን እንደዚህ ተለያይተው ማለት ነው አብረው ሲሆኑ ደስታሽ ምን አክል ነው? ስለዚህ እነዚህንም ልጆች ደስታ አትንፈጓቸው። ደስ ሊላችሁ ይገባል። ደስ እንዲላቸውም ደግሞ ጥሩ ምኞታችሁን መመኘት እንጂ የሆነውን ያልሆነውን ውሸት እየቀባጠራችሁ የሰው ትዳር አትበጥብጡ። ያው በእናንተ አይበጠበጡም፣ እነሱ አይሰሟችሁም። ግን የምታስተላልፏቸው መልእክት በጣም ያስጠላል፣ ይደብራል። ለልጆችም ለሞራንም የእናታቸው ፎቶና የአባታቸው ፎቶ ተለጥፎ እኮ በሚሰራበት ሰዓት ላይ ክፉና ደግ የምንናገረውን ነገር እኮ መጥተው ያዳምጣሉ ልጆች። ይሄን አታውቁ? ኮሜንት ባይጽፉ ይሰማሉ፣ ያዳምጣሉ፣ ያያሉ። ከዛስ ምን አስተያየት እየተሰጠ ነው፣ ህዝቡ ምን እያለ ነው የሚለውን ነገር ይወስዳሉ። ስለዚህ ክፉ ነገር መናገር ደግሞ ጥሩ አይደለም፣ ኃጢአትም ነው። መልካም ነገር ተመኙ። ይሄ ክፉ ነገሮች በአጠቃላይ የዳቢሎስ ናቸው ብዬ ነው ማስበው፣ እንደኔ ማለት ነው። መልካም ነገር መመኘት፣ ጥሩ ነገር ማድረግ ይልመድባችሁ። ጥሩ ምኞት እሺ ተመኙና ክፉ ነገር የምትመኙ ሰዎች በጣም ነው የምታስጠሉት። ብዙዎች ትላልቅ ዩቲዩበሮች ራሱ እውነት ትላልቅ ሰዎች ራሱ ቤት ተሰጥቷት ነው። እሰይ ይሰጣታ አይደለም ቤት አንድ ቤት ይቅርና ማለት ነው። ለምን እንዳለ አፓርታማ ሙሉን ለምን አይሰጣትም? አንድ አፓርታማ እንዳለ ፎቁ ቢሰጣት ሲሰጣታ። ምን አስቀናችሁ? ምን አቃጠላችሁ? እናንተ ከኪሳችሁ ያወጣችሁት አለ እንዴ? ስታስጠሉ የሆናችሁን ክርዳዶች። እንደ ትላልቆች ደግሞ ትብሳላችሁ እኮ። በጣም ነው የምታስጠሉት። የምሬን ነው ምለው። የእነዚህ ልጆች መሰብሰብ ደስ ሊላችሁ ይገባል። ኢትዮጵያዊ እኮ ናቸው እነዚህ፣ ዜጋ ናቸው እኮ። ደስታ እኮ ይፈልጋሉ። እናት አባት እንዲህ ተለያይተው ሲኖሩ እኮ ልጆች እኮ ደስታ አይሰማቸውም። ስለዚህ ልጆቹን ደስታ መንፈግም ነው እና ደስ ሊላችሁ ይገባል። ምቀኞች አትሆኑ፣ አሲዶች አትሆኑ። በሰው ደስታ ተደሰቱ እንጂ ምቀኛ አትሆኑ ነው ምላችሁ። ይሄ መልእክቴ ነው እያንዳንዳችሁ ማለት ነው። በጣም ነው የምታስጠሉ። ዘጋችሁኝ። የምሬን ነው ምለው እንዴ! ጭራሽ አፋችሁን ከፍታችሁ ድራማ እየሰሩ ነው። ትላልቅ ሰዎች አይደሉም? እና ትላልቅ ቢሆኑ ምን አደረጉ? እንደ ትልቅ ነው የሆኑት። ምን ያደረጉት ነገር አለ? ስለታረቁ ነው። ምድረ ዳቢሎስ በጣም ነው የምታስጠሉት የእውነት። ይሄ ወጀብ የሚባለው መጽሐፍ ታምረኛ መጽሐፍ ነው። እኔ ኢትዮጵያ ስገባ ማንበብ እፈልጋለሁ ገዝቼ ይሄንን መጽሐፍ። ማለትም ውስጡ ምን አይነት ታሪክ እንደያዘ ይሄ ራሱ ገና ወጀብ ስሙ ራሱ ወጀብ ነው። እግዚአብሔር ታሪክ ሰርቷል በወጀብ ሀሳቡ ማለት ነው። የምሬ ነው ምላችሁ፣ እውነት ነው። እግዚአብሔር መንገድ አለው በወጀብ ውስጥ የሚባለው ይሄ ነው። ርዕሱ ራሱ የሚስብ ነው። ተአምረኛ ነው ርዕሱ ራሱ ማለት የመጽሐፉ ርዕስ ራሱና በዚህ መጽሐፍ እንግዲህ ተአምር ተሰርቶ ታሪክ ተሰርቶ ዛሬ ታርቀው እግዚአብሔር ይስጣችሁ፣ ውለዱ፣ ክበዱ ብላችሁ እንደመመረቅ በዚህ ትዳር ውስጥ ገብታችሁ ይሄ ትዳር አንድ እንዲሆን እጃችሁን ያስገባችሁ ሁላችሁም እግዚአብሔር አምላክ በቤታችሁ ይግባ። የሰው ደስታ ያስደስታችሁ፣ እናንተም ተደሰቱ። የነዚህ ልጆች ደስታ እነዚህ ህጻናቶች ደስ ብሏቸው በእናትና በአባታቸው መታረቅ ፍንድቅ ያደረጋችሁ እግዚአብሔር አምላክ ያላሰባችሁትን ደስታ በቤታችሁ ያስገባ ብላችሁ እንደመመረቅ ሲታረቁ ምድረ ምቀኛ ስታስጠሉ። ደግሞ እኮ ደህና ሰው ብትሆኑ እኮ ጥሩ ነው እየወጣችሁ የምትናገሩት። ምድረ ኮተት ብቻ